ዛና በተመሳሳይ ለምን ያ ቃል ደግሞ ቆይ አንዴ ኢብራሂም ሚውት አድርጋ ሰው አታስገቡ። አንዴ ታች ሰው አታስገቡ። ስለዚህ ያ ቃል አፈን ይበላል እንዴ? ባሮክ ለምንድን ነው ሚውት የማታደርገው? አይ ለምን ትወርዳላችሁ? ሚውት አድርግና ተቀመጠሽ። አሁንም ላወርድ ነው። አሁንም ሚውት አድርግ። ቤትክ ነው ግን እዚህ ጋር በወቀስ የምትሟገተህ እንደዚህ ሪስፔክት እና ሎጎስ ማን ነው? እሺ ባሮክ ሎጎስ ማን ነው? ትመልሳለህ ወይስ ሎጎስ ኢየሱስ ነው ብላል አለ። በርደን ፕሩፍ ላንተ ነው ማስረጃ እኮ ላውራ እኮ እዛ ላይ ነገር እንጂ ሎጎስ ማለት ቃል ማለት የሚለው ላይ አይደለም እኮ ኢየሱስ ነው የተባለው ወደ ሐሳቡ ላይ ና። ስለዚህ አትደራረብ ማለት ይሄ የጠጅ ቤት አይደለም ያለው። አትደራረብ። አዳምጥ። ኢብራሂም ይጨርስ። አንዳንድን ጨርስ። ኢብራሂም ሚውት አድርገው ያዳምጥ። አዎ እሺ። እንደውም በቃ ሰፋ አድርጌ ነው የምናገረው። እሺ በቃ እንደውም ገርመዋል እንዴ? በቃ እስከሚሰለች ድረስ በመጀመሪያ ቃል ነበረ ሲባል ቃል የሚለው ስለ ቃል ቃል አይደለም። እንደውም የሚያወራው ስለምንድን ነው? ስለ አምላክ ተስፋ ነው የሚያወራው። የትኛው ተስፋ ከተባለ ዘፍጥረት 22:18 ላይ እግዚአብሔር ለአብርሃም የገባው ተስፋ ነው። ተግባባ? ያ ተስፋ አስተምሮ ደረጃ ሰዎች ሁሉ ሲሰሙትና ሲያዳምጡት የነበረው ነገር ተግባባን? የት ከተባለ ዕብራውያን ምዕራፍ 13 ቁጥር 11 ጀምረ ወደ ላይ ይሄድ። ኡስታዝ ትንሽ ድምፅ አለ መሰለኝ አንተ ጋር አቆም እና ከመጀመሪያ ጀምሮ ሲነገር የነበረ ከነ ሄኖክ ለነ አብርሃም ለነ ምናምን ለነዚህ ሁሉ ማለት ነው። ተግባባን? ሶ በአጭሩ ለነዚህ ሲነገር የነበረው የተስፋን ቃል አስመልክቶ ለአብርሃም እንደገባለት ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገራል። ለብዙዎች እንደሚናገር ለዘሮችም አይልም፣ ለአንድ እንደሚናገር ግን ለዘርህም ይላል፣ እሱም ክርስቶስ ነው ይላል። የተስፋ ቃል ነበረ። ለማን ሲነገር የነበረ? አስተምህሮቱ ለነ አብርሃም ለነ ይስሐቅ ለነዚህ ሁሉ ሲነገር የነበረ። ዳሩ ግን አላገኙትምና ከሩቅ ሆነው አዩትና ተሳለሙት አለ የተስፋውን ቃል። ተግባባል? ስለዚህ ያ የተስፋ ቃል እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ብሏል። ያ ለእስራኤል መድኃኒት አመጣ የተባለለት የተስፋ ቃል በመጀመሪያ የነበረ ተግባባን? በአስተምሮ ደረጃ የነበረውን የእግዚአብሔርን ንግግር ምን ተባለ? በመጀመሪያው ቃል ነበር አለ። በመጀመሪያ አስተምሮ ነበር፣ እቅድ ነበረ። እግዚአብሔር ለእስራኤል መድኃኒት አድርጎ ሊያመጣ የነበረ እቅድ ነበር። ያ እቅድ በእግዚአብሔር ዘንድ የነበረ ነው እንዴ። ያ እቅድ ደግሞ የሚመጣ የተባለው ቴዎስ ነው። ቴዎስ ማለት ኤጋድ ነው እንዴ። ተግባባን? ቴዎስ ማለት ምንድን ነው ብለን ስንል ኤጋድ ማለት ኢየሱስ ነብይ ነው የሚመጣው ነው። እቅዱ እግዚአብሔር የሚያመጣው ነብይ ነው፣ መልእክተኛ ነው። ያ እቅድ ምን ሆነ? ሁሉ በእርሱ ሆነ አለ። በምንድን ነው የሆነው? ክርስቶስን የተቀበለ ሁሉ ክርስቶስን የሚያምን ሁሉ ከእግዚአብሔር እንደሚወለድ ቁጥር 10 እና 11 አካባቢ አለ። ተግባባን? ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። ግልጽ ነው። ከዛ ወረደና ቃልም ያስተምሮ ያቅድ ምን ሆነ? ስጋ ሆነ። አለቀ። ይሄ ነው ያለው ነገር። ባሮክ ይኸውልህ ኢብራሂም የጠየቁት ላይ ይኸውልህ እግዚአብሔር ቃል ነበር ሲል እግዚአብሔር አይቻልም። ኢብራሂም ወይ በደቂቃ አውሩ ሆነ ማለት በደቂቃ ብትወሰድ እሺ። ባኬን ፎርዝ ቢሆን ግን ደስ ይለኝ ነበር። ደስ ይለኛል። ባኬን ፎርስ እንደውም ይሆነና ኦኬ እግዚአብሔር ቃል ነበር ይላል። ስለዚህ በዛ ክፍል ላይ እግዚአብሔር የተባለው ማን ነው? ነገርኩህ እኮ ቅድም ኢየሱስ ክርስቶስ ነው አልኩ። በእቅድ ደረጃ የነበረ ፐርሰን ሳይሆን እቅድ ነው። እግዚአብሔር የተባለው እቅድ ነው። አዎ ማስረጃ እግዚአብሔር የተባለው እቅድ ነው የሚል ታጣው እኮ ቅድም እግዚአብሔር እግዚአብሔር የተባለው እቅድ ነው የሚል ቴዎሱ አዳምጠኝ። ያዳመጥከኝ ነው። ሎጎስ ማለት ምንድን ነው? ምንድነው ሎጎስ? ወዳጅ እግዚአብሔር የተባለው እቅድ ነው ያልከው ማስረጃ ስጠኝ። እየጠየቅኩ ነው አይደል ብራዘር? መጠይቀህ እኔ የጠየቅኩ መልስ እንጂ ማስረጃ ስጠኝ። ማስረጃ ስጠይቅ ስክሪፕት አለው። እግዚአብሔር የተባለው እቅድ ነው የምትለውን ስክሪፕት ስጠኝ። የቱ እግዚአብሔር የተባለ እቅድ ነው የሚል ስጠኝ። እንዴ በጣም ማስረጃ ነው የፈለኩት። አዳምጥ። ቆይ ኧረ አዳምጥ። አሁን ሐሳብ ይኸውልህ እኮ አሁን ያንተን ሐሳብ አይደለም የተጻፈ ነው የምፈልገው። ካለበዛ ተረት ነው የሚሆንልኝ። እሺ የተጻፈ ነው እግዚአብሔር የተባለ እቅድ ነው የሚል ስጠኝ። እሺ ቆይ አንዴ ተረት ምናምን እያልክ ፕሮቮክ ለማድረግ እንዳሞክር ከዚህ በኋላ ማስረጃ ካልሰጠኝ ያንተ ሐሳብ ነው። ዩር ኦፒኒየን ምን ሆነሃል? እሺ አዳምጥ። ማውራት እንችላለን። እግዚአብሔር የተባለው እቅድ ነው የሚለው ማስረጃ ስጠኝ። አሁን ማስረጃ ነው የምፈልገው ኢብራሂም። እሱን እንድሰጥ ጥያቄ መልስ። ባኬን ፎርዝ ላይ
ጥያቄ በጥያቄ ምዕራፍና ቁጥር እንዴ ምዕራፍና ቁጥር ሳሰጥ እንዴት ነው ባቆር እሱ ስጠኝ እኮ በቃ ማዳመጥ እየሰማሁ ነው። በቃ እየሰማሁ ነው። አሁን ምዕራፍና ቁጥር ሳሰጥ በቃ ምንም የማታውቀው አታውቃለህ። ሎጎስ ማለት ምንድን ነው ወዳጅ? ሎጎስ ማለት ቃል ነው። እሱ አይደለም ጥያቄው። አሁን እግዚአብሔር እቅድ ነው ያልከው እሱን ስጠኝ። ቤት ከየት ነው ያመጣው? እግዚአብሔር እቅድ ነው ያልከው አንድ ማስረጃ አንዴ በቃ አንዴ ሚውት አድርገሽ ብራዘር። እኔ ለእንዳንተ አይነቱ አይደለም ማለት ነው ለመምህርም ማንሳር ነው። እሺ እግዚአብሔር እስቲ ከኔ ጋር ነው ወሬውና ማስረጃውን አቅርብ። እግዚአብሔር እቅድ ነው ያልከበት ቶሎ በል ፖሊሰት ነው አዳምጥ። እሺ በመጀመሪያ ያው ሎጎስ የሚለውን ነገር አያውቀውም ጀማው። ሶስቴ ስትሮንግ ነበር 3056 ላይ ምን ብሎ ያስቀምጣል? ለስንት ነገር ይገባል? አንደኛ ወርድ ለሚል፣ ሁለተኛ ወርድስ፣ ሶስተኛ ስቴትመንት፣ አራተኛ ሜሴጅ፣ ስፒች፣ አካውንት፣ ማተር ለነዚህ ሁሉ ሊገባ ይችላል። ተግባባን? ስለዚህ ከመጀመሪያ ሲነገር የነበረ የእግዚአብሔር እቅድ እንደሆነ ነግሬያቸዋለሁ። ምንድነው እሱ? ሎጎስ። ያ ሎጎስ ማለት እቅድ ነው። እቅዱ ምንድነው ከተባለ ቴዎስ ነው። ተግባባን? እቅዱ ምንድነው? ቴዎስ ነው። ይመጣል የተባለው ቴዎስ በእቅድ ደረጃ ቆይ አዳምጥ። ፐርሰን ነው እያልኩ አይደለም እኔ ሰውዬ። ስለ ፐርሰን ከሆነ የምታወራው ሌላ ምንድነው ያልከኝ እኮ አሁን እኔ ሎጎስ ላሳየን አልገባህም። እኔ ምንድነው ያልኩት? ቆይ መጀመሪያ እኔ ምንድነው ያልኩት? ቆይ ስለ ሎጎስ አለቃል እግዚአብሔር እቅድ እኔ ያልኩት ምንድነው? መጀመሪያ ያልኩት ቴዎስ ነው። እግዚአብሔር እቅድ ነው ያልኩት። ቴዎስ ምንድነው ያልኩት? ወዳጅ እግዚአብሔር እቅድ ነው ያልኩት ስጠኝ። እሱ አይደለም ጥያቄ የጠየቅኩህ ላይ ማስረጃ ማቅረብ ከቻልክ ስጠኝ። እግዚአብሔር እቅድ ነው ያልኩህ ምዕራፍና ቁጥር። ቴዎስ ምንድነው ያልኩት? እግዚአብሔር የተባለው ዘክፍል እቅድ ነው ብለሃል አይደለ? ምንድነው ቴዎስ ያልኩት? ወዳጅ እግዚአብሔር እቅድ ነው ወዳጅ ማለት በልመና ነገር የለም። ቴዎስ ያልኩት ምንድነው? እየሰማኸኝ ነው? እቅድ ነው እየሰማሁ ነው። ቴዎስ ያልኩት ምንድነው? ቴዎስ እቅድ ነው አልክ። ቴዎስ ነው እቅድ ነው ያልኩት። ሪከርድ አለ። አያችሁ አይደል? አያችሁ እኔ ቴዎስ እቅድ ነው አላልኩም። ሪከርድ አለ። እሱን ተው። ቴዎስ እቅድ ነው አላልኩም። እኔ ቴዎስ ነው ያልኩት። ቴዎስ ብለሃል። yes እኔ ያልኩት ኤጋድ ነው። አዳም እስራቦት ሎጎስ አልጠየኩም። ስለ ሎጎስ አልጠየኩም። እሺ እኔ ቴዎስ ምንድነው ብዬ ነው የተናገርኩት? ጀማው ኤጋድ ብዬ ነው የተናገርኩት። ቴዎስ ማለት ነው። ስለዚህ ቴዎስ ኤጋድ ነው። ስለዚህ ኤጋድ የተባለው ከምን አንጻር ነው? ቆይ ሚታር ቴዎስ እቅድ ነው ይባላል። ሂድረድ እዛ የለመድክበት ሂድና እዚህ ስላሴ አማንያን ላይ መጮህ እንደለመድክ ለጩ እኔ ጋር መታጮም ሆሎጎስ የሚል ነገር አለ እዚህ ጋር ሆሎጎስ። ይሄ ሆሎጎስ ምንድነው ብለን ስንል ሎጎስ የተባለው እቅድ ነው። ይህንን ነው እቅድ ነው ያልኩት። ይሄ አእምሮ ድንዝዝ ያለ ሰው ሲጀመር ማዳመጥ የማይፈልግ ደዛ ከስላሴ ጋር እንትን በል እዚህ የሙስሊም ቤት መተህ እንደዚህ አይነት ጨዋታ የለም። እኔ እቅድ ነው ያልኩት ቴዎስን ሳይሆን ሎጎስን ነው። ይሄ ሎጎስ እግዚአብሔር ምንድን ነበረ? እቅዱ ምንድነው ነው ጥያቄው። እቅዱ ይመጣል የተባለ ቴዎስ ነው። ተግባባን? የሚመጣው ቴዎስ ነው። ቴዎስ ማለት ጋድ ነው እንዴ? በማን እቅድ ውስጥ ነው ያለው? በእግዚአብሔር እቅድ ውስጥ ነው ያለው። ይህንን ነው ያወራሁት። እዛ ሄደ ላይ የለመድክበት እንትን ጋር ማውራት ትችላለህ። እኔ ጋር ሰፋት አይለም እንደዚህ አይነት ሌላ ክርስቲያን ካለ መቀጠል ይችላል። እኔ ጋር ሰፋት አይለም እዚህ ጋር አንዴ እዚህ ጋር ማለት ቁጭ ብለን የምናዳምጥ ሁላችንም ዲስሪስፔክት አታርጉን የስላሴ ልጆች ብላችሁ እና የኔ ጥያቄ ምንድነው? ኢየሱስ ክርስቶስ አዎ አምላክ ነው። አምላክነቱን ደግሞ ከገለጸበት ነገር አንዱ ሐዋርያትን ሰብስቦ ሲጠይቃቸው እናንተ እኔ ኢየሱስ አምላክ አይደለም ብዬ ተናግሬያለሁ። ባህሪ አምላክ አይደለም። በቃ እንደዛ ነው የምፈልገው። ኢየሱስ አምላክ አይደለም የሚል ሙግት የለኝም። እኔ እኮ የባህሪ አምላክ ነው። እኔ እንደዛ ነው የማምነው። ምን ልልህ ፈልጌ እና ሐዋርያቱን ሰብስቦ ምን አላቸው? እናንተ እኔን ማን ትሉኛላችሁ? ግማሹ ኢያሱ ነህ ይሉሃል፣ አንዳንዶቹም ሙሴ ይሉሃል አሉት። ከዛ ግን አንተ ይኸው የእግዚአብሔር ልጅ ነህ ሲለው አመስግኖታል። ምን ማለት ነው ይሄ? የሕያው የእግዚአብሔር ልጅ መሆኑን ራሱ እኔ አይደለም አልኩ። የሕያው የእግዚአብሔር ልጅ ነው አይደለም አልኩ። እና የእግዚአብሔር ልጅ ልትሆን የምትችለው አንተም ባህሪ ማለት የእግዚአብሔር ልጅ ከሆንክ ብቻ ነው። አሁን አንተ የእግዚአብሔር ልጅ የተባሉ በጣም ብዙ አሉ በፓትሮባ። እሺ የእግዚአብሔር ልጅ በጣም ብዙ አለ። ኢየሱስ የእግዚአብሔር ልጅ ነው
አይደለምም አልልም። እኔ ኢየሱስ ጌታም አይደለም አልልም። ኢየሱስ አምላክ አይደለምም አልልም። የባህሪ አምላክ ነው ወይ ጥያቄ? የባህሪ ጌታ ነው ወይ? የባህሪ ልጅ ነው ወይ ነው ጥያቄ። እሱ ነው ጥያቄ። አዎ እኮ ማስረጃ እሱ። እሺ አሁን ማስረጃ ወይ ሌላ ሰው ይቀጥልና ፈልጋችሁ ማስረጃ እስከዛ። እሺ እሺ መንጌ ሰላም ነው ኢብራሂም፣ እንዴት ነህ? አልሐምዱሊላህ ደህና ነኝ። በነገራችሁ ላይ ከይቅርታ ጋር አምላክ በጣም ብዙ አምላክ አለ ባይብል ላይ። ከኢየሱስ ውጪ እንደዚህ አምላክ አለሽ። አትጨናነቁ። ለዚህ ኢየሱስ አምላክ ነው ቢሏችሁ እንዳትደነግጡ። አዎ አምላክ ነው ባይብል ላይ ኢየሱስ። ሙሴ አምላክ ነው ቢል እንዳትደነግጥ። አዎ ሙሴ አምላክ ነው። የእግዚአብሔር ቃል ይመጣላቸው አምላክ ናቸው። አዎ አምላክ እንዳትደነግጥ። ቁርአን ላይ ራሱ ምን ይላል? አላህ አፈራአይተ አለዚ መን ኢተኸዘ ኢላሀሁ ሀዋሁ ያ ስሜቱን አምላኩ አድርጎ የያዘውን አትመለከትም? ምን ይላል? ስለዚህ አምላክ መባልና አምላክ መሆን የተለያየ ነው። አምላክ በባህሪ መሆንና አምላክ መባልና አምላክ የተደረገ ይለያያል። እሺ ይሄንን ማመን አለባቸው። እሺ ይቅርታ መንጌ ቀጥል። እሺ እዚህ ጋር እናንተ ጥያቄ ክርስቶስ የባህሪ አምላክ ነው ለሚለው አምላክ ነው፣ የባህሪ አምላክ ነው። ቅድም አንተ ዮሐንስ አንዳንድ የጠቀስከው ሙሉ ለኢየሱስ ክርስቶስ አምላክነት ማስረጃ ሊሆን ይችላል። ሌላው ደግሞ የራእይ ዮሐንስ ምዕራፍ ኢየሱስ ክርስቶስ አምላክ አይደለም ብዬ አልተከራከርኩም። አሁንም አምላክ አትበለኝ። ኢየሱስ ክርስቶስ ኤጋድ ነው። እዛ ጋር ጋድ ሳይሆን የባህሪ አምላክ ነው አይደለም። አሳይ ማስረጃ እኮ ቅድም የጠቀስከው የዮሐንስ ወንጌል ምዕራፍ 1 እሱ ማለት ለስንት ነገር ይገባል። ቴዎስ ለስንት ነገር ይገባል። ለምሳሌ አንተ አሁን አላህን ጌታ ትለዋለህ። ጌታ ለምሳሌ ለስንት ነገር ይገባል? እሺ ማለት ለብዙ ነገር ሊገባ ይችላል። አላህ ጌታ ሲባልና ሰዎች ጌታ ሲባሉ ይለያያል። አሁንም እኮ የቃላት ለምሳሌ በዚህ ቃላትን የምንጠቀምባቸው እንትኖች እኮ የሆነ ማስረጃ ተጠቅመን ለብዙ ነገሮች አሳየው እኮ አሁን ቅድም እያንተ ኢየሱስ ቴዎስ ተብሏል ወይ? አዎ ተብሏል። ቴዎስ ሲባል ግን ኤጋድ ነው። ኢየሱስ የእግዚአብሔር ቃል ስለሚመጣለት ኤጋድ ነው። ኖ እዚህ ጋር ማለት ነው። አሁን ቅድም በእውነት ዮሐንስ አንዳንድን አሁን የተረጎምከው በራስ ነው አንተ ማለት ነው። ማንኛውም ከጥንት ጀምሮ ያሉ የሃይማኖት አባቶች ማለት ነው እንደዚህ ብሎ አልተረጎሙም። እኔ ስለ ሃይማኖት አባት አይመለከትም። እኔ ሃይማኖት አባትም ሰው ነው። ሃይማኖት አባት ባይብሉን በስነ ስርዓት ካልተረጎመ እኔ ተረጉምለታለሁ። እንዴ ቁርአን ተፈስሯል እንትን የሆነ አሁን ለምሳሌ የሆነ ነገር ቁርአን ሲፈሰርም በስነ ስርዓት ካልፈሰረ ይጣላል። ቁርአን ሲፈሰር ዝም ብሎ አይፈሰርም። እዚህ ጋር ዮሐንስ ወንጌል ላይ ቅድም ያነበብኩ ይሆናል። ሌላው ደግሞ የራእይ ዮሐንስ ሙሉ ስለ ክርስቶስ አምላክነት ግልጽ አድርጎ ነው የሚያስቀምጠው። ኢየሱስ አምላክ አይደለም አላልኩም እኔ። ኢየሱስ የባህሪ አምላክ ነው። እሺ እስቲ ማስረጃ ዮሐንስ ራእይ ምዕራፍ 1 ጀምረህ ብታነብ ስለ ኢየሱስ ምዕራፍ 1 ላይ ስለ አብ እንደሚያወራ ነው ያየሁት። እኔ አላየሁም ኢየሱስ የባህሪ አምላክ መሆኑ። ኧረ ዮሐንስ ራእይ እንትን የሚጠቅሰው ስለ አላህ ብለህ ማስረጃ የለም እንዴ እኮ ራእይ ማስረጃ ከለስተኝ። እሺ ልስጥህ። እሺ ስተኝ። እሺ ተረጋጋ። እሺ ኦኬ የራእይ ዮሐንስ ምዕራፍ 1 ቁጥር 7 እስከ 8 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ይወጉትም ያዩታል፣ የምድር ወገኖች ስለሱ ዋይ ዋይ ይላሉ። ያለውና የነበረው የመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ። አሜን የሚለውን ታውቀው? አሜን የሚለውን ለምን ዘለልከው? ኧረ እኔ አልዘለልኩም። አነብልሃለሁ ለድጋሚ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ይወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ከዛ በኋላ ምን አይነት ስራ ተነጥባለ? እሺ አዳምጠኝ። ኦኬ እሺ ምን አይነት ስራ ተነጥባለ? ስራ ተነጥቡን ንገረኝ። ምን አይነት አለ እዛ ጋር ስራ? ምን አይነት ስራ ተነጥባለ? እዚህ ጋር 4 ነጥብ አለ። እና መሰ 4 ነጥብ ምንድነው አገልግሎቱ? እሺ ኖ እዚህ ጋር ይላሉ የሚለው ላይ 4 ነጥብ አለ። ይላሉ የሚለው ላይ አገልግሎቱ እንደሚያርገን ነው።
እናመሰግናለን። ተደምድሟል። አራት ነጥብ አሁን ሌላ ሀሳብ ደግሞ ጀመረንሽ። ከዛ ኤብሮ ወንድሜ አዳምጠኛ ይልና ማለት ነው 4 ነጥብ ይዘጋና አሁን አሜን ማለት ይሁንልኝ ይደረግልኝ። አሁን እዚህ ጋር ዘጋ 4 ነጥብ ጨረስን።